በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ግድያ መፈጸሙን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሐዘን መግለጫ አወጣች፣ ለመንግስትም መልእክት አስተላለፈች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ መግለጫ ያወጣ ሲሆን በመግለጫውም በተለይም በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሽርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓመተ ምህረት በጉናና መርቲ ወረዳዎች 17 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ጥቅምት 17 ለ18 ቀን 2018 ዓመተ ምህረት በሸርካ ወረዳ 3 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንዲሁም ጥቅምት 18 ቀን ለ19 ቀን አጥቢያ 2018 ዓመተ ምህረት በሆሎንቆ ዋቤ ወረዳ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በድምሩ በጥቅምት ወር 2018 ዓመተ ምህረት ብቻ 25 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሀገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው እስካሁን ባልታወቁ ታጣቂዎች በአሰቃቂ ሁኔታ እንደተገደሉ ግድያው ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና በጥልቅ የሐዘን ስሜት እንደሆነ ባወጣው መግለጫ አስታውቋል። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳን መጻሕፍትም ሆነ በሰው ልጆች የሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶችን የሚያጠፋ ክብረ ነክና ሊወገዝ የሚገባው ኢሰብአዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ድርጊቱን በጽኑ አውግዣለሁ ብለዋል። በመሆኑም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላት ይህንን ኢሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህ አስነዋሪ ድርጊትን የፈጸሙ ህገወጥ ግለሰቦችንም ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪ በቀጣይ እንዲህ አይነት ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስም መንፈሳዊ ጥሪውን ያስተላልፋል ብለዋል። በመጨረሻም በደረሰው ጉዳት የተሰማንን ከፍተኛ ሐዘን በድጋሚ እየገለጽን ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ህይወታቸውን ላጡት ወገኖቻችን እግዚአብሔር አምላክ እረፍተ ነፍስ እንዲያደርግልን ቅድስት ቤተክርስቲያን ትጸልያለች ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ